ሰላም ጤና ይስጥልን አድማጭ ተመልካቾቻችን የካቲት 14 2018 ዓ.ም አጫጭር መረጃዎችን ይዤ መጥቻለሁ። መረጃዎቹን በዚህ ሰዓት ወደ እናንተ የማደርሰው በለጠ ካሳኔ እናንተ እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዘው። በደብረ ታቦር ቀጠና ከየካቲት አንድ ወዲህ ከሁለት ሳምንት በኋላ ማለት ነው በተለያዩ አካባቢዎች እንደገና ውጊያ ተቀስቅሷል። ውጊያውን በተመለከተ የወጡ የተለያዩ መረጃዎች አሉ። እነሱም በዚህ ሰዓት ወደ እናንተ የማደርስ ይሆናል። ከየካቲት አንድ ጀምሮ መከላከያ አካባቢዎቹን ለቆ ከወጣ በኋላ በአካባቢው የሚገኙ ትልልቅ ከተሞችና እንደዚሁ ደግሞ ዋና ዋና አውራ ጎዳናዎችን ፋኖ ተቆጣጥሯል። ፋኖ ከአድማ ብተና ከሚሊሻ ከሰላም አስከባሪና ከፖሊስ ጋር ውጊያ ካደረገ በኋላ ነው እነዚህን ከተሞችና መንገዶች የተቆጣጠረው። ይህንን ተከትሎ በደብረ ታቦር ከተማ እንግዲህ በርካታ የድሮን ጥቃት በታገዘ ውጊያ ከተደረገ በኋላ ዞኑን መልሶ ነፃ ለማውጣት በሚል መከላከያ እንደገና ወደ ዞኑ ተመልሶ ዘመቻ እያደረገ ነው የሚገኘው። ዛሬ በሁለት ቦታዎች ላይ ውጊያ ሲደረግ ነው የዋለው። በአንደኛው ግንባር ያለው በሶስት ግንባሮች ማለት ይቻላል። በአንደኛው ግንባር ያለው ውጊያ አሁንም እንደቀጠለ ሲሆን የቡድን እና የነፍስ ወከፍ መሳሪያዎች በፋኖ እጅ መግባታቸውን የወጡ መረጃዎች ሲገልጹ፣ እንደዚሁም ሁለቱ ዋናውን መንገድ ምስራቅ አማራና ምዕራብ አማራ ቀጠናዎችን ከደብረ ታቦር ንፋስ መውጫ ወልዲያ የሚያገናኘውን መንገድ መከላከያ ለመቆጣጠር በሁለት አቅጣጫ ዘመቻ መክፈቱን፣ በዚህ ደግሞ ፋኖ ያጸፋ ምላሽ መስጠቱን የሚገልጹ መረጃዎችን ጨምሮ ከአካባቢው ወጡ የግንባር መረጃዎች አሉ። እነዚህም በዚህ ሰዓት ወደ እናንተ የማደርስ ይሆናል። እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። እንደዚሁም ደግሞ ወደ ትግራይም የሚወስድን መረጃ አለ። ሰሞኑን ያለውን አጠቃላይ ውጥረት በተመለከተ አድማጭ ተመልካቾቻችን እንግዲህ ሁሉም ግንዛቤ አለው። ዓለም አቀፍ ማህበረሰቡ ሚዲያዎችን ጨምሮ በኤርትራ በኩል ያለው ዝግጅት እንዲሁም ደግሞ በትግራይ በኩል ያለውን ዝግጅት እና በመከላከያም እንደዚሁ በአምስት ዋና ዋና ግንባሮች እና በሶስት ንዑስ ግንባሮች ወደ ትግራይ አካባቢ ኃይል እያስጠጋ ነው። በርካታ ኃይል ምናልባት እንደ አሃዛዊ መረጃዎች ከሆነ የሀገሪቱ 2/3 የሚሆነው ኃይል ወደዚህ ቀጠና እየተጠጋ ነው። ይህ እንግዲህ የምድር ጦር የሚባለው መካናይዝድም እንደዚሁም ደግሞ እግረኛው ማለት ነው። አየር ኃይልም በተለያዩ ቀጠናዎች ወደዚህ ወደ ትግራይ አቅራቢያ ባሉ የወሎ የአፋርና የጎንደር ቀጠናዎች አዳዲስ የድሮ መቆጣጠሪያ ጣቢያዎችን እያቋቋመ ስለመሆኑ ሲገለጽ፣ በኤርትራና በህወሓት በኩልም ተመሳሳይ እንቅስቃሴዎች ናቸው ያሉት። ይህንን በተመለከተ ሰሞኑን የሚወጡ መረጃዎች መነጋገሪያ ናቸው። ከዚህ ጋር በተያያዘ በዛሬው ዕለት እንደዚሁ የትግራይ ጊዜያዊ አስተዳደር የሰጠው ምላሽ ጨምሮ ተዛማጅ መረጃዎችን በዚህ ሰዓት ወደ እናንተ የማደርስ ይሆናል። እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። ሌሎች መረጃዎችም አሉኝ፣ የግንባር መረጃዎች። አብራችሁ ከቆያችሁ እነዚህን የምትሰሙ ይሆናል። በተለያዩ አካባቢዎች ያለውን አሁን ሁኔታ እየተመለከቱ እንደዚሁ ከየቦታው የወጡ መረጃዎች አሉ። በርካታ አስተያየቶችን ተመልክቻለሁ። በተለይ አሁን በሰሜን ኢትዮጵያ ያለው ውጥረት ወደ ጦርነት የሚለወጥ ከሆነ አጠቃላይ በፋኖ እንቅስቃሴና በአማራ ሕዝብ ላይ የሚኖረው እድልና እንዲሁም ደግሞ መልካም እድልና መጥፎ የሚባሉ ሁኔታዎች በቅድመ ፖለቲካዊ ወታደራዊ ትንተናዎች እየተቀመጡ እንደዚሁ መታየት አለባቸው የሚሉ አስተያየቶችን ጨምሮ ያሉትን ስጋቶችና እድሎችን የተመለከቱ ጉዳዮች ምንድን ናቸው የሚል ጥያቄዎችንም ያቀረባችሁ አላችሁ። በዚህ በኩል እንግዲህ የፖለቲካ ወታደራዊ ባለሙያዎችን ጨምሮ በጉዳዩ ላይ እንግዲህ ጥያቄዎችን ምላሽ የሚሰጡ ከሆነ ወደ እናንተ አቀርባለሁ። ከዚሁ ደግሞ እንግዶችም ካሉ በተመሳሳይ ዞሮ እንግዲህ ይሄ አሁን ያለው አጠቃላይ ሁኔታ 1983ቱን የሚመስል አሰላለፍ ይዟል። ይሄም አሰላለፍ በ1983 እንደዚሁ የኤርትራ የነጻነት ታጋዮች ሻዕቢያ የሚባለው የህወሓት የነጻነት ታጋዮችና ሌሎቹ ኢህአዴግ ግንባር ብለው እንደዚሁ ከህወሓት ጋር ግንባር የፈጠሩት ኢህድን የደቡብ ህዝቦች እንዲሁም ደግሞ የኢህድን በአማራ ክልል በኋላ 4 ጊዜ ስሙን ለውጦ አሁን የአማራ ብልጽግና የሆነው ማለት ነው። እሱን ጨምሮ የተለያዩ ቡድኖች በወቅቱ የነበራቸውን አስተላለፍ የተመለከቱ የተለያዩ መረጃዎች እየወጡ ነው የሚገኘው። ይህን ከዛ ጋር የሚያመሳስለውና የሚለየው ጉዳይ ምንድን ነው የሚለውን ጨምሮ የተለያዩ ፖለቲካዊ ምልከታዎችንና እንዲሁም ደግሞ የታሪክ ጥፋቶች የተመለከቱ መረጃዎችን፣ ሀሳቦችን፣ አስተያየቶችን በሌላ ጊዜ ይዤ የምመለስ ይሆናል። አሁን ወደ መረጃዎቹ ነው የሚሄደው። ከመረጃዎቹ ጋር በተያያዘ እንደዚሁ የጤና ባለሙያዎች ጥያቄያችን ካልተሰማ ስራ ልናቆም እንችላለን የሚሉ እንደዚሁ እና ችግር ላይ ነን ምላሽ ያስፈልገናል የሚሉ አቤታዎችን እንደዚሁ አድርሰዋል። ከአማራ ክልል ትልልቅ ከተሞች ጎንደር፣ ባህር ዳር፣ ደሴን፣ ደብረታቦር፣ ደብረ ማርቆስ፣ ደብረ ብርሃንና ሌሎችን ከተሞች ጨምሮ በመንግስት ሆስፒታሎች የሚሰሩ የጤና ባለሙያዎች ከመስከረም ወር ጀምሮ የትርፍ ሰዓት ክፍያ ሙሉ በሙሉ አልተከፈለንም። በዚህ ምክንያት ችግር ላይ ወድቀናል። ቤተሰቦቻችን እንደዚሁ በኑሮ ጫና ምክንያት ማስተዳደር አልቻልንም። ልጆቻችን ከትምህርት ቤት እያስወጣን ከግል ትምህርት ቤቶች ወደ መንግስት ትምህርት ቤቶች እንዲሁም ደግሞ ወደ ገጠራማ አካባቢዎች እየሰደድ እንገኛለን። ይህ ክፍያ ሊከፈለን ይገባል ብለዋል። የጤና ባለሙያዎች ባለፈው ዓመት በኢትዮጵያ ታሪክ ታይቶ የማይታወቅ
ንቅናቄ በማድረግ እንደዚሁ ከፍተኛ ጫና መፍጠራቸው ይታወቃል። አሁንም እንግዲህ የትርፍ ሰዓት ክፍያዎችና ሌሎች ጥቅማ ጥቅሞች እንዳልተተገበሩ ነው የጤና ባለሙያዎቹ ይህንን እየገለጹ የሚገኙት። እንደዚሁም ደግሞ ከቤንሻንጉል አሶሳ ቀጠናና መተከል ባሉ አካባቢዎች እንደዚሁ ሌሎች መረጃዎችን አድርሳችሁኛል። ከነዚህ መካከል በዚህ ቀጠና ከፍተኛ የሆነ የነዳጅ እጥረት፣ የቤንዚን እጥረትና የናፍጣ እጥረት ተከስቷል። በዚህ ምክንያት በጥቁር ገበያ ነዳጅ ለመግዛትና በከፍተኛ ገንዘብ እንደዚሁ ለማግኘት ተቸግረናል። ከዚህ ጋር በተያያዘ አጠቃላይ ኢኮኖሚያዊ እንቅስቃሴውና የትራንስፖርት ዘርፉ ከፍተኛ የሆነ ጫና ውስጥ ገብቷል የሚሉ እንደዚሁ ጥቆማዎችን አድርሳችኋል። በዚህ በኩል እንግዲህ ባለፉት 3 ሳምንታት ከፍተኛ የሆነ የነዳጅ እጥረት መኖሩን እንደዚሁ ገልጻችሁልኛል። ሌሎችንም በተለያዩ አካባቢዎች እንደዚሁ ያሉ ጉዳዮችን በተመለከተ እንደዚሁ መልእክቶችን አድርሳችኋል። ክፍያ ካልተከፈለ ከሲዳማ ክልል እንደዚሁም ደግሞ በአፋርና ደቡብ ምዕራብ ኢትዮጵያ አካባቢዎች እንደዚሁ ከክፍያዎች ጋር በተያያዘ የመንግስት ሰራተኞች እንደዚሁ ያልተከፈሉ ክፍያዎች መኖራቸውንም የሚገልጹ መረጃዎች ናቸው ያደርሳችሁኝ። እመለስባቸዋለሁ በሌላ ጊዜ። ወደ መረጃዎቹ በቀጥታ ሲሄድ ወደ አማራ ክልል በተለይ በኦሮሞ ብሔረሰብ ዞንና በሰሜን ሸዋ ኤፍራታ ግድም ወረዳ አካባቢ ያለውን ውጥረት የተመለከተ ዛሬም ተጨማሪ ስጋቶች መኖራቸውን የሚገልጹ መረጃዎች ወጥተዋል። ላለፉት 2 ቀናት የኦነግ ሸኔ ታጣቂዎችና የዞኑ ሚሊሻዎች ከመከላከያ የተሰጣቸውን ከባድ መሳሪያ መጠቀም በአካባቢው ቃጠሎ ካደረሱና በአርሶ አምባ ዘንቦ እንዲሁም ደግሞ በሐመት ተብሎ በሚጠሩ አካባቢዎች ከፍተኛ ቃጠሎዎችን ሰዎችን ከገደሉ በኋላ እንደገና እንደዚሁ ከተለያዩ አካባቢዎች እየተሰባሰቡ አሁንም ስጋት ፈጥረዋል የሚል መረጃ ነው። እንግዲህ በአካባቢው የሚንቀሳቀሱ ታጣቂዎች የተለያዩ ሃይማኖታዊ ይዘት ያላቸውን ጭምር ዘመቻዎች በሚል በዚህ በጾም ጊዜ እንደዚሁ ጉዳዩን በተመለከተ የሚያደርጉት እንቅስቃሴ እንደዚሁ ስጋት እንደፈጠረ ነው የተገለጸው። ከዚህ ጋር በተያያዘም ተጨማሪ መረጃዎችን በዝርዝር እመለስባቸዋለሁ። ትላንትና በአጣዬ ቀጠና የነበረው ሁኔታ በተመለከተ ዝርዝር መረጃ አድርሻችኋለሁ። አጣዬና በአካባቢ የሚገኙ 7 መንደሮች በብልጽግና ዘመን ባለፉት 7 ዓመታት ከ9 ጊዜ በላይ ተቃጥለዋል። አንዳንዶቹ ሙሉ በሙሉ ነዋሪዎቻቸው ተፈናቅለው ጠፍተዋል። ይሄ ከአካባቢው ያለው መረጃ ነው። ዛሬም በአካባቢው ስጋት እንዳለ ነው መረጃዎቹ የሚገልጹት። ሌላው የግዳጅ አፈሳን የተመለከተ ነው። በአማራ ክልል በተለያዩ አካባቢዎች በደቡብ ወሎ፣ ሰሜን ወሎ እንዲሁም ደግሞ በትልልቆቹ ከተሞች ደሴ፣ ወልዲያና ኮምቦልቻን ጨምሮ የግዳጅ አፈሳዎች እንዳሉ የሚያሳዩ መረጃዎች ወጥተዋል። ዛሬ ቆቦ አካባቢ እንደዚሁ ወጣቶች ጸጉረ ልውጥ በሚል እየተያዙ እየተወሰዱ እንደነበር የሚገልጹ መረጃዎች አሉ። በኦሮሚያን በተመሳሳይ እንደዚሁ የግዳጅ አፈሳዎች እንዳሉ መረጃዎች ያሳያሉ። ከዛ ባሻገር እንደዚሁ በትግራይ እንደዚሁ ወታደራዊ ግዳጅና አፈሳ ከተጀመረ ሰነባብቷል። ትላንትና በኮረም አጠቃላይ እንቅስቃሴ ቆሞ ነበር በአፈሳና በግዳጅ ምክንያት። እንዲሁም ደግሞ በአለማጣን በተመሳሳይ እንደዚሁ አይነቶች አፈሳና ግዳጆች መኖራቸውን መረጃ ምንጮቹ ገልጸዋል። የዓለም አቀፉ የጤና ድርጅት ዳይሬክተር ዶክተር ቴድሮስ አድሃኖም የጦርነትን ሁኔታ አስከፊነት በተመለከተ በአማርኛ ዛሬ በፌስቡክ ገጻቸው ባስተላለፉት ጽሁፍ የጦርነት ትርፉ ሞት ነው፣ የጦርነት ትርፉ ጥፋት ነው፣ የጦርነት ትርፉ ረሃብ ነው፣ የጦርነት ትርፉ መፈናቀል ነው፣ እውነተኛ ጀግኖች ሰላምን ይመርጣሉ በሚል እንደዚሁ መልእክት አስተላልፈዋል። ለሰላም እድል እንስጥ፣ ለሰላም ቅድሚያ እንስጥ የሚል ጥሪም እንደዚሁ አስተላልፈዋል። ከህወሓት ሰዎች መካከል ከአንጋፋዎቹ አንዱ የሆኑትና በተባበሩ መንግስታት ድርጅት እንደዚሁ የጤና ዳይሬክተር የሆኑትና ከዓለማችን ተጽዕኖ ፈጣሪ ግለሰቦች መካከል አንዱ የሆኑት ናቸው። ዶክተር ቴድሮስ አድሃኖም ይህንን ያሉት ከአሁን በፊት ህወሓት ያደርገውን የነበረውን ጦርነት በቀጥታ በመደገፍ ይታወቃሉ። በዓለም አቀፍ የጤና ድርጅቶች እንግዲህ ከአሁን በፊት ያው በነበረው ጦርነት በመድኃኒት ሽፋን ስም ለህወሓት ታጣቂዎች የጦር መሳሪያዎችን፣ የሬዲዮ መገናኛና እንደዚሁ ደግሞ ተጨማሪ የኤሌክትሮኒክስ መሳሪያዎችን እንዲያጓጉዙ በማድረግ ጭምር በጤና ድርጅቶች በኩል የጤና ረድኤት ድርጅቶች አብሮ ስማቸው የሚነሳው ዶክተር ቴድሮስ አድሃኖም አሁን ጦርነት ይበቃል እያሉ ነው የሚገኙት። ሌላው የዘመቻ መዋጮን የተመለከተ ነው። በዘመቻ መዋጮ በሚል በመላ ኢትዮጵያ የወረዳና የዞን ከተማ መዋቅሮችን ጨምሮ በሚሊዮን የሚቆጠር ሀብት ለመከላከያ እንዲሰበሰብ የሚል መመሪያ ተሰጥቷል። ከየካቲት 1 ቀን ጀምሮ ደግሞ የአደጋ ስጋት ምላሽ ፈንድ በሚል የተቋቋመው ከባንኮች ከሁሉም አገልግሎት ክፍያዎች ከቴሌ ጨምሮ እስከ 5% የሚደርስ ክፍያ ከእያንዳንዱ አገልግሎት እንዲዋጣ ገንዘብ ተብሏል። ይህ በገበያው ላይ እና በደንበኞች ላይ ጫና ፈጥሯል። በኢትዮጵያም እንደዚሁ የዋጋ ጭማሪ እያስከተለ እንደሆነ የሚገልጹ መረጃዎች ናቸው የወጡት። መዋጮን በተመለከተ ለምሳሌ ደቡብ ወሎ አካባቢ ደሴ ከተማ ከ230 ሚሊዮን ብር በላይ በመጀመሪያ ዙር ለመከላከያ እንዲያሰባስብ የሐይቅና እንደዚሁ ደግሞ ተውለደሬ
ከ70 ሚሊዮን ብር በላይ እንደዚሁም ደግሞ ኮምቦልቻ ከ210 ሚሊዮን ብር በላይ በመጀመሪያ ዙር ለመከላከያ እንዲያሰባሰቡ የግዳጅ ኮታ ከተጣለባቸው አካባቢዎች መካከል የሚጠቀሱ ናቸው። በሰሜን ኢትዮጵያ ያለውን ውጥረት ተከትሎ ነው። በነገራችን ላይ ህወሓትም 13 ቢሊዮን ብር ለማሰባሰብ እቅድ ይዞ 2 ቢሊዮን ብር ገደማ በተለያየ መንገድ ለማሰባሰብ እንቅስቃሴ እያደረገ ቢሆንም ከዚህ ውስጥ የህወሓት ቁልፍ ሰዎች ናቸው የተባሉትና ህወሓትን በገንዘብ ይረዳሉ የተባሉ ነጋዴዎች የባንክ ሂሳባቸው እንዳይንቀሳቀስ መታገዱ ይታወቃል። ይህ እንግዲህ ከሰሜን ኢትዮጵያ ውጥረት አንጻር የጎንዮሽ ማሳያዎች ናቸው። ከሰሜን ኢትዮጵያ ውጥረት አንጻር ያለውን ሁኔታ በተመለከተ ዛሬ በትግራይ ጊዜያዊ አስተዳደር በኩል ምላሽ ተሰጥቷል። ሰሞኑን ይወጡ የነበሩ ዘገባዎችን በተመለከተ እነዚህ ሐሰት ናቸው የሚል ምላሽ ነው የተሰጠው። ሰሞኑን ይወጡ ከነበሩ ዘገባዎች መካከል ጀነራል አበባው ታደሰ በትግራይ የሚገኙ የመከላከያ ካምፖችን መከላከያ ሰራዊቱ ይቆጣጠራል፣ ለዚህ እንቅፋት የሚሆኑ ካሉ ደግሞ እንደዚሁ እርምጃ ይወሰዳል፣ እንቅፋቶችን እያጸዳን እንሄዳለን፣ የሚገጥሙ ችግሮችን እናልፋለን፣ ይሄ የትግራይ ጊዜያዊ አስተዳደር ይህንን እያደርጋል የሚል ነገር ተናግረው ነበር በስብሰባ ላይ። እንዲሁም ደግሞ በሌላ መንገድ ደግሞ በትግራይ የሚገኙ ስትራቴጂክ ቦታዎችና ሀገሪቱ ጥቅም ለማስከበር የሚያስፈልጉ ቦታዎችና ኢትዮጵያና የኤርትራን ድንበር ሰራዊቱ ለመያዝ ሰራዊቱ ወደ ትግራይ ይገባል በሚል እና አብይ አህመድ ለጀነራል ታደሰ የትግራይ ጊዜያዊ አስተዳዳሪ ትዕዛዝ ተላልፏል የሚሉ መረጃዎች ሲሰራጩ መሰንበታቸው ይታወቃል። አሁን የትግራይ ጊዜያዊ አስተዳደር ይሄ ሙሉ በሙሉ ሐሰት ነው የሚል ምላሽ ሰጥቷል። የኢትዮጵያ መከላከያ ሰራዊት ወደ ትግራይ ከቀድሞ ካምፖቹ እንዲገባ አልተስማማንም። ይህንን በተመለከተ የሚሰራጩ መረጃዎችም ሐሰት ናቸው። እንዲሁም ደግሞ ከአብይ አህመድም ሆነ ከሚመለከተው አካል መከላከያ ሰራዊቱ ወደ ትግራይ ይገባል የሚል የተላለፈ ትዕዛዝም የለም፣ ይህንም ሐሰት ነው የሚል ምላሽ ነው የሰጡት። ይህ እንግዲህ ግልጽ በሆነ መንገድ መከላከያ ወደ ትግራይ ይገባለሁ ቢል ግልጽ የሆነ ምላሽ ይጠብቀዋል የሚል ነው። እንግዲህ ከዚህ ላይ በዚህ በኩል ጀነራል አበባው ሲናገሯቸው የነበሩ ንግግሮች በፕሪቶሪያ የሰላም ስምምነት መሰረት መከላከያ ወደ ትግራይ ገብቶ ካምፖቹን ይይዛል ነው። አሁን ህወሓት ደግሞ ጊዜያዊ አስተዳደሩ ጊዜው አብቅቷል፣ እንዲሁም ደግሞ የትግራይ የጸጥታ ሁኔታ ከጊዜያዊ አስተዳደር ወጥቶ ወደ ህወሓት ኮማንድ ፖስት እና ወታደራዊ ካውንስል ተመልሷል። ስለዚህ በትግራይ የሚደረገው አጠቃላይ የጸጥታ እንቅስቃሴ አሁን የታደሰ ወረደ ብቻ አይደለም የሚል ውሳኔ ባለፈው መወሰኑም እንደዚሁ ይታወቃል። ይህ እንግዲህ ዛሬ ጀነራል ታደሰ ምላሽ የሚያሳየው መከላከያ ጋር አንድም የተስማማ ነው ስምምነት የለም፣ ወደ ትግራይ ካምፖቹን ለመያዝ እንቀሳቀሳለሁ ካለ የሚጠብቀው ሌላ ነው የሚል ግልጽ የሆነ ምላሽ ነው። እንግዲህ በዚህ በኩል የሚሆነው እናየዋለን። እንግዲህ እነ አበባውም እነ ጻድቃንም እንዲሁም ደግሞ እነ አብይ አህመድም ወደ ትግራይ መከላከያ ይገባል እያሉ ሲናገሩ ወይም ደግሞ ይህን ትዕዛዝ ሲያስተላልፉ መከላከያ ምን ሊገጥመው እንደሚችል እነሱም ያውቁታል። ለዛ ነው እንግዲህ ግዙፍ ጦርና ከባድ መሳሪያዎችን እያስጠጉ ያሉት። በሌላ በኩል ያለውም እንደዚሁ ዝግጅት በዚህ ልክ ነው። ስለዚህ ይሄ ጉዳይ እንግዲህ ግልጽ በሆነ ሁኔታ የትግራይ ጊዜያዊ አስተዳደር መከላከያ ወደ ትግራይ እንዲገባ የተስማማ ነው ስምምነት የለም፣ ይህንን ተከትሎ የሚሰራጩ መረጃዎች በሙሉ ከእውነት እየራቁ ናቸው በሚል እንግዲህ የሚሆነውን ነገር ወደፊት እንደዚሁ አብሮ ለማየት የሚያጓጓ አድርገውታል ምላሹን። ይሄ ማለት እንግዲህ መከላከያ አልተፈቀደለትም አይገባም ማለት ነው። ወደ ሌሎች መረጃዎች ስንሄድ ወደ ምዕራብ ወሎ የሚወስድን መረጃ ነው የሚያስከትለው። በምዕራብ ወሎ በከለላ ወረዳ ወደ ደገር ቀጠና እንደዚሁ ከተንቀሳቀሰ መከላከያ አድማ ብተና ሚሊሻ ጋር በተደረገው ውጊያ ጉዳት መድረሱ ነው የተገለጸው። ፋኖን ከበባ ውስጥ ለማስገባት ከከለላ ወደ ሁለት ግንባሮች ቆርኬና ሌንጮ እንዲሁም ደግሞ ወደ ደገር አካባቢዎች ከተንቀሳቀሰ መከላከያ አድማ ብተና ፖሊስ ጋር በተደረገው ውጊያ ሰብአዊ፣ ቁሳዊና ወታደራዊ ኪሳራ ደርሷል። ፋኖን ከበባ ውስጥ ማስገባትና ቀጠናውን ሙሉ በሙሉ ለመቆጣጠር የተንቀሳቀሰው መከላከያ አድማ ብተናና ሚሊሻ በፋኖ በተሰጠ ያጸፋ ምላሽ ነው ጉዳት ያስተናገደው። በዚህ ውጊያ የተሳተፉት የሸዋና የወሎ ቀጠና ፋኖዎች፣ አሁን በእርግጥ ሁሉም ፋኖ አንድ ሆኗል። ከሁለቱም ቀጠናዎች የተውጣጡ የፋኖ አህዶች ናቸው ይህን ውጊያ እያደረጉት። ሌላው መረጃችን ወደ ደብረታቦር ቀጠና የሚወስደን ነው። በደብረታቦር ቀጠና በሶስት ቦታዎች ውጊያ ሲደረግ ነው ዋለው። በደብረታቦር በቅርብ ርቀት በተለይ በጉና አካባቢ የተደረገ ያለው ውጊያ አሁንም ቀጥሏል። በዚህ ግንባር ከ4 በላይ ቡድን መሳሪያዎች እና ከ27 በላይ ነፍስ ወከፍ መሳሪያዎች በፋኖ እጅ ስለመግባታቸው የሚገልጹ መረጃዎችን ጨምሮ ከደብረታቦር እስከ ንፋስ መውጫ ባለው ቀጠና ውጊያ መኖሩን የሚገልጽ መረጃ ነው። እሱን አደርሳለሁ። በደብረታቦር ቀጠና በሁለት ቦታዎች በተደረገ ከባድ ውጊያ ሰብአዊ፣ ቁሳዊና ወታደራዊ ኪሳራ ደርሷል። ከደብረታቦር ወደ ንፋስ መውጫ ያለውን መንገድና ከንፋስ መውጫ ወደ ደብረታቦር ያለውን መንገድ ለመቆጣጠር ከሁለት አቅጣጫ ከደብረታቦርና ከንፋስ መውጫ በሁለት አቅጣጫ
የተንቀሳቀሰ መከላከያ እግረኛና መካናይዝድ ኃይል ጋር ነው ውጊያ የተደረገው። አንደኛው የውጊያ ግንባር ከደብረ ታቦር ወደ ንፋስ መውጫ በነበረው እንቅስቃሴ ደብረ ታቦር ከተማ 20 ኪሎ ሜትር ርቀት ላይ ከጋሳይ ወደ ክምር ድንጋይ በሚወስደው መንገድ ዛበራ ተብሎ በሚጠራ ቦታ ነው። በዚህ አካባቢ የተደረገ ያለው ውጊያ አሁንም እንደቀጠለ ነው። ዘበራ ጋሳይ በነበረው ውጊያ ቡድን መሳሪያዎች በዙ 23 የታጀበና የታገዘ ውጊያ ነው። የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት እዝ 206ኛ ከፍ ያለው ደሴ ኮር እንደ አሳወቀው በዚህ ውጊያ 4 የቡድን መሳሪያዎች ከ27 በላይ ነፍስ ወከፍ መሳሪያዎችን እንዲሁም ደግሞ የአንድ ኤም14 የሚባል መሳሪያ ጨምሮ በፋኖች ሲገቡ በውጊያው እንደዚሁ ውጊያው እንደየቀጠለ ሲሆን ከደብረ ታቦር አሁን ተጨማሪ ኃይል ወደዚህ ሂዷል። ክምር ድንጋይ በመቆጣጠር ከንፋስ መውጫ የሚመጣውን ኃይል ክምር ድንጋይ ለመቀበልና መንገዱን ለመያዝ ነው የዘመቻው። መከላከያ አድማ ብተና ፖሊስ ጉዳት የደረሰባቸው ወደ ደብረ ታቦር ሆስፒታል ተልከዋል። ሁለተኛው ግንባር እንደዚሁ ከንፋስ መውጫ ወደ ደብረ ታቦር እንቅስቃሴ ላይ ከነበረ መከላከያ ጋር ነው ውጊያ የተደረገው። ከንፋስ መውጫ ከተማ በቅርብ ርቀት በሚገኙ 3 ቦታዎች ላይ ውጊያ ተደርጓል። ዑራኤል፣ ጣሪያ፣ መኳቢያ ተብሎ በሚጠሩ አካባቢዎች ረፋድ ድረስ የዘለቀ ውጊያ ተደርጓል። በተለይ የድንጋይ መፍጫ ክሬቸር ተብሎ የሚጠራው አካባቢ በተደረገ ውጊያ እንደዚሁ ወታደራዊ፣ ቁሳዊ፣ ሰብአዊ ኪሳራ ደርሷል። ከ20 በላይ ክላሽንኮቭ እና በርካታ ተተኳሽ የነፍስ ወከፍና የቡድን መሳሪያ ተተኳሾች በፋኖ እጅ ሲገቡ 10 የፖሊስና የሚሊሻ አባላት በፋኖ ስለመማረካቸውም የሚወጡ መረጃዎች ያሳያሉ። ሰሞኑን በዚህ ቀጠና እንግዲህ በተለይ ንፋስ መውጫና ስማዳ በነበሩ ዘመቻዎች ተይዘው የነበሩ ከ80 በላይ የሚሊሻ የፖሊስና እንዲሁም ደግሞ የአካባቢ ብልጽግና አስተዳደሮች መለቀቃቸውን መረጃዎቹ ይጠቁማሉ። በትላንትናው ቀን ስልጠና ተሰጥቷቸው ከስር ከተያዙበት ምርኮ መለቀቃቸው ይታወቃል። ዛሬ እንግዲህ ሌሎች ደግሞ 10 ተይዘዋል የተባለው። ሶስተኛው ግንባር እንደዚሁ በንፋስ መውጫ ከተማ ወደ መቄት ጨጮሆ መውጫ አምባ ማርያም ተብሎ የሚጠራ አካባቢ ነው። በዚህ አካባቢ እንደዚሁ ከረፋድ ጀምሮ ውጊያ ነበረ። የደረሰው ጉዳት ግን በዝርዝር አልታወቀም። እንደ 206ኛ ከፍ ያለው ደሴ ኮር ከሆነ ከ120 በላይ መከላከያ ሚሊሻና አድማ ብተና በዛሬው ሁለቱ ግንባሮች ጉዳት አስተናግዷል። በፋኖ በኩልም እንደዚሁ በአሃዝ ያልታወቀ ጉዳት እንዳለ ነው የታወቀው። እንግዲህ ትላንትና ደብረ ታቦር ከተማ ስምሪት ከተሰጠ በኋላ ነው መከላከያ ዛሬ ከሁለቱ አቅጣጫዎች መንቀሳቀስ ከደብረ ታቦር ወልዲያ በንፋስ መውጫ በኩል ያለው መንገድ ለመያዝ የተንቀሳቀሰው ማለት ነው። ከጋሸናም እንደዚሁ ተጨማሪ ኃይል ወደ ንፋስ መውጫ ስለመንቀሳቀሱ የሚገልጹ መረጃዎች አሉ። በዚህ ዘመቻ እጅ የሰጡ የቀድሞ የፋኖ አባላት አሁን ምልስ ሚሊሻ ወይም ደግሞ ምልስ ፋኖ እያለ ህዝቡ የሚጠራቸው ደብረ ታቦር ከተማ ከመከላከያ ጋር ለሚደረግ ዘመቻ ለግዳጅ ዝግጁ ስለመሆናቸውም የሚገልጹ መረጃዎች አሉ። የቡድን መሳሪያዎችና ሎጂስቲክ ተሟልቶላቸው ከመከላከያ ጋር እንደዚሁ ዘመቻ እያደረጉ ነው የሚገኙት። ይሄ መንገድ እንግዲህ ባለፉት 2 ሳምንታት ከጋሸና ጨጭሆ ንፋስ መውጫ ጉና ደብረ ታቦር ያለው መንገድ በዚሁም ደግሞ በጋሳኝ እስቴ ባህር ዳር እና ያሉ መስመሮች እስካሁን ድረስ በፋኖ እንደተያዙ ነው መረጃዎቹ የሚያሳዩት። ዛሬ በዚህ ቀጠና ነው ውጊያ ሲደረግ የዋለው። ለዚህ ሰዓት ያስኳቸው መረጃዎች እነዚህ ናቸው። ስለተከታተላችሁ በእጅጉ አመሰግናለሁ። በሌላ ተመሳሳይ መርሃ ግብር እስከምንገናኝ ድረስ